በጣም መድኃኒት የሆነ ቃል ነው የምንካፈለው። አጠር ያለ ቃል ነው። መድኃኒት፣ እግዚአብሔር ቃል መድኃኒት ነው። እኔ እንደ ቃል የሚያስደስተኝ ነገር የለም። አምልኮ ራሱ በቃል ስር ሲወር እኮ ነው የሚሰራው፣ ትርጉም የሚሰጠው። ኢየሱስ ጌታ ነው። እግዚአብሔር ቃል መድኃኒት ነው። እስቲ በሉት። እውነት ነው በነገራቸው ይህ ቃል መድኃኒት ነው። ሂል ማድረግ ይችላል። መዝሙር 62 ቁጥር 1 ነፍሴ ለእግዚአብሔር የምትገዛ አይደለችምን? መድኃኒቴም ከእርሱ ዘንድ ናትና። አያችሁ እንደዚህ የሚለው ነፍሴ ለእግዚአብሔር የምትገዛ አይደለችምን? መድኃኒቴም ከእርሱ ዘንድ ናት። ነፍሴ በማን ብቻ ነው የምታርፈው? ብቻ ነው የምታርፈው ነፍሴ በእግዚአብሔር ብቻ ነው የምታርፈው። ስለዚህ ዘንበል እስኪል ድረስ መጠበቅ አለብኝ። ግልጽ ነው። ነፍሴ ለእግዚአብሔር የምትገዛ አይደለችምን? መድኃኒቴ ከእርሱ ዘንድ። መጽሐፍ ቅዱስ የሚናገረው ምንድን ነው የሚለው? የኔ ነፍስ ረፍት ፈልጋ ረፍቷ ያለው እግዚአብሔር ጋር ብቻ ነው። ለዚህ ነው። ስለዚህ በጽሞናና በቆይታ መጠበቅ አለብኝ። አያችሁ እየተናገረ ያለው ምንድነው? የሰው ነፍስ የሰው ህይወት ረፍቱና መድኃኒቱ ያለው እግዚአብሔር ጋር ነው። ስለዚህ ምን ማድረግ አለብኝ አለ? እሱ ዘንበል እስኪል ድረስ አያችሁ እስኪሰጥ እስኪመልስና እስኪያረካኝ ድረስ እሱ መጠበቅ አለብኝ። ግልጽ ነው። አንድ ምሳሌ ልስጥሳም ይላል። ይህንን ነገር በጣም የምፈልገው ከሆነ ይህንን ስልኩም ለመስጠት የሚችለው እሱ ከሆነ እኔ እስኪመልስልኝ እስኪሰጠኝ ድረስ መጠበቅ ያለብኝ ማንን ነው? የትም ቦታ ላይ ብንከራተት፣ የትም ትምህርት ቤት ብሄድ፣ የትኛውን ነገር ብለፋ እሱ ካልሰጠኝ በስተቀር ያንን ነገር ማግኘት አልችልም። ዳዊት እንደዚህ ነው ያለው። ረፍት ያለው እግዚአብሔር ጋር ስለሆነ እሱን በቆይታ እጠብቀዋለሁ። እሱን በመጽናት እጠብቀዋለሁ። ምክንያቱም የሰው ህይወትና መሰረት ያለው እሱ ጋር ነው። እናንተ የምትፈልጉት ነገር ወይም እኔ የምፈልገው ነገር ያለው ገንዘብ ጋር አይደለም። እኔ የምፈልገው ነገር ያለው እግዚአብሔር ጋር ነው። ስለዚህ እግዚአብሔርን እጠብቀዋለሁ። ታንኪዩ። እግዚአብሔርን ስለመጠበቅ አጭር ቃል እንነጋገር። ብዙ ጊዜ ይኸውላችሁ በዲስፔንሴሽን ማለት የዘመን አቆጣጠር ዘመናት አቆጣጠር ማለት ነው። አሁን እኛ ያለንበት ዘመን በመጽሐፍ ቅዱስ ግሬስ ዲስፔንሴሽን ይባላል አይደል? የምን ዲስፔንሴሽን? የጸጋ ዘመን ይባላል። የጸጋ ዘመን ማለት ክርስቶስ ኢየሱስ አዲስ ኪዳን ከጀመረ በኋላ የምንኖርበት ወይንም ያለንበት ዓለም ማለት ነው። ያለንበት ዓለም ማለት ነው። ስለዚህ የምንኖርበት ዓለም አሁን ያለንበት ዓለም ብሉይ ኪዳን ሳይሆን አዲስ ኪዳን ነው፣ ግሬስ ዲስፔንሴሽን። ስለዚህ የምናነባቸውንና በብሉይ ኪዳን ያሉ መጽሐፍቶችን አንሽራቸው፣ እንጠቀማቸዋለን። የተጻፈው ሁሉ ለትምህርታችን ተጽፈዋል ስለሚል በእኛ ኪዳን መሰረት እየወሰድን ምን እናደርጋቸዋለን? እንኖርባቸዋለን። ለምሳሌ አትስረቅ የሚል የብሉይ ኪዳን ቃል አለ ከሕጉ። አዲስ ኪዳን ላይ አትስረቅ ተቀይሯል? አልተቀየረም። አዲስ ኪዳን ላይ ይኸውላችሁ ከብሉይ ኪዳን የሚለየው አትስረቅ እንዳትሰርቅ የሚያስችል አቅም ነው የተሰጠ እንጂ አትስረቅ የሚለው ቃል አይደለም የተቀየረው። የባልንጀራህን ንብረት ወይንም ምናምን አትመኝ ይላል። ይሄ ቃል አልተቀየረም። ምክንያቱም ይህ ሀሳብ ብሉይ ኪዳን ከመመስረቱ በፊት የነበረ የእግዚአብሔር ሀሳብ ነው አይደል? አዲስ ኪዳን ማለት የእግዚአብሔርን ስርዓት ማፋለስ ማለት አይደለም። አዲስ ኪዳን ማለት የእግዚአብሔርን ስርዓት በእግዚአብሔር ጸጋ መኖር፣ በእግዚአብሔር አቅም መኖር ማለት ነው። ስለዚህ በብሉይ ኪዳን እግዚአብሔር ሰዎችን ይጠብቁ ነበረ አይደል እንዴ? ይጠብቁ ነበረ ምላሽ እስኪሰጣቸው። አዲስ ኪዳን ላይ ቀርቷል። ኦልሬዲ ተቀበላል የሚባል ጌም የለም።
በመንፈሳዊ ዓለም የተቀበልከው ወደዚህ ወደ ህይወት ለማውረድ ምን ማድረግ አለ? ቆይቼ የእግዚአብሔርን ደጅ ጠናው እርሱም ዘንበል አለልኝ ይላል። አያችሁ ዘንበል አለልኝ ይላል። እና እንደዚህ ይላል አምፕሊፋይድ በጣም የሚገርም ነው። For God alone my soul waits in silence. In silence. በጥሞና በሱ ፊት በመሆን ጠበቅኩት። ምክንያቱም እረፍቴ እሱ ጋር ስለሆነ የኔ መድኃኒት ያለው እሱ ጋር ስለሆነ ጠበቅኩት፣ ጸንቼ ጠበቅኩት ይላል። ከዛ ምን ይላል? እንደዚህ ይላል He alone is my rock. እሱ ብቻውን አለቴ ነው። እሱ ብቻውን ምን ነው? አለቴ ነው። አለት የሚገባው አሲምባ የሚባል ተራራ ታውቃላችሁ? አሲምባ ተራራ ሰሜን ያለ ወደ ትግራይ ክልል አሲምባ ተራራ አለት ነው። ያ የሚገባው ያ ነገር የሚገባው ሰው እዛ ቦታ ላይ የተዋጋ ሰው ትርጉሙ የሚገባው የተራራው ትርጉም የሚገባው እዛ ቦታ ላይ ብዙ ጊዜ ከጠላት ያመለጠ ሰው ተዋግቶ ድል ያደረገ ገዢ መሬት ይባላል አይደል? በጦር በውጊያ ገዢ መሬት ይባላል። አያቸው እንደዚህ ነው የሚለው አሎን የሚል ቃል በተደጋጋሚ ታገኛላችሁ። እንደዚህ ይላል For God alone my soul waits in silence, for him comes my salvation. ቀጥሎ ምን ይላል? He alone is my rock and my salvation. እሱ ራሱ አለቴ ነው ድነቴም ነው። ምን ማለት ነው? እግዚአብሔር የኔ ገዢ መሬት ነው ያለ። እውነት ነው ነገራቸው። እንደዚህ አይነት ገዢ መሬት ላይ ያለ ወታደር ብዙ አቅም እውቀት ማብራት የሚችሉ በሚሊተሪ ሳይንስ በጣም ኤክስፐርት የሆኑ መካከላችን አሉ። እነሱ ያሉ መናገር ጥሩ ቢሆንም ለመታረምም ዝግጁ ነን ነው የምንናገረው። እስቲ አሜን ሃሌሉያ ነው። ገዢ መሬት ያለው ሰው ጠላት ቢመጣ ቢያዝ እንኳን የሚመጣውን በትንሹ ግማሹን አጥፍቶ ነው ቢያዝ። ግልጽ ነው። ግማሹን ካጠፋ በኋላ ነው የሚሸነፈው። ከተሸነፈ ነው ማለት። ስለዚህ በውጊያ እንኳን ሰው ሩጦ ምኑ መያዝ ነው የሚፈልገው? ያንን ገዢ መሬት። አያቸው እንደዚህ ነው የሚለው ዳዊት He alone is my rock. እሱ ብቻውን ነው የኔ አለት። ምን ማለት ነው? ምንም አይነት ቻሌንጅ ሲመጣ የምደበቀው እሱ ጋር ብቻ ነው። ሬስት ስፈልግ እሱ ጋር ብቻ ነው የምሄደው። እስቲ አሜን። እኔ በእርግጠኝነት የምነግራችሁ ከእግዚአብሔር ውጪ የምንፈልጋቸው ነገሮች ሁሉ የሚፈጥሩት መንከራተት ብቻ ነው። መንከራተት ብቻ ነው የሚፈጥሩት። ለምሳሌ እዚህ ሀገር ለመምጣት በኬንያ 6 ዓመት ቆይቶ ምናምን አድርጎ ምናምን ይመጣል። ምናምን ሲመጣ ሴንቲንግ መጀመሪያ ሲመጣ የነበረው ደስታ አይኖረው አይደል? ከ2 ከ3 ዓመት በኋላ እየረሳውና መጀመሪያ የሀገር ቤት ሳይነሳ በፊት የነበረው እንትን ውስጥ ይገባል፣ ስቴጅ ውስጥ ይገባል። ምክንያቱም ምን ይላሉ አንድ ጊዜ ሰው አፍሪካ ውስጥ የተወለደ ሸለሊት አሜሪካን ውስጥ አዞ ሆነ ይላል አይደል? ፕሌን ተሳፍሮ ምናምን በአትላንቲክ ስለተቋረጠ ሲመጣ አዞ ይሆናል እንዴ? አይሆን ነው። ስለዚህ የሰው ትክክለኛ እረፍት ቦታ እግዚአብሔር ነው፣ ያህዌ ነው ይላል ጻፊው። የሰው ትክክለኛ ገዢ መሬት መደበቂያው ያህዌ ነው ይላል። እግዚአብሔር እኮ ነው የሚናገር። ለዚህ ነው እግዚአብሔርን የያዘ ሰው የማይሸነፈው። ለዚህ ነው መከራ ሊበዛ ይችላል፣ ተግዳሮት ሊበዛ ይችላል፣ ቻሌንጅ ብዙ ነገሮች ሊበዛ ይችላሉ። የማታ እግዚአብሔርን የያዘ ሰው ብቻውን አሸናፊ ነው። ኢየሱስ ጌታ ነው። ምክንያቱም እሱ ራሱ አለቴ ነው። እግዚአብሔር ብቻውን የሚል ቃል በጣም ትርጉም አለው ነገራችን አረ ቅድም አሲምባ ብያቸዋለሁ አይደል? ሌላ ደግሞ ተራራ ይኖራል ወደዛ በኩል። አሲምባ ማለት ሳሆ ቋንቋ ምናምን የሚናገሩ ሳሆ ያሉበት ማለት ነው። በዛ በኩል ደግሞ ሌላ ሊኖር ይችላል፣ በዛ ሌላ ሊኖር ይችላል። አላውቅም። ግን ምንድነው መጽሐፍ ቅዱስ የሚለው? እሱ ብቻ
አለቴ ነው። አያችሁ፣ ሰው ቻሌንጅ ተግዳሮት ሲገጥመው 6 ነገር በአእምሮ ሊፈልግ ይችላል ለማምለጥ። ምን ማለት ነው? 6 ተራራ ማለት ነው። ራስ ዳሽን አንድ ዳሽን የሚባለው ደጀን ነው የሚባለው አይደል? ደጀን ነው የሚሉት አሉ። ዳሽን ደጀን ማለት አቅቷቸው ነው ዳሽን ያሉት ነጮቹ ይላሉ። ምን ማለት ነው? ደጀን መከለያ ማለት ነው። ራስ ደጀን እና ደጀን አንድ ሊሆን ይችላል አይደል? አሲምባ ሌላ ሊሆን ይችላል። በዛ በኩል ደግሞ ወደ ስቴዱ ነው ናቅፋ የሚባል አለ። ናቅፋ ሌላ ሊሆን ይችላል። እንደዚህ አይነት ብዙ መሸሸጊያዎችና ማምለጫዎች አሉ። ልክ በተግዳሮት ሲመጣ በአእምሯቸው 8-9 መደበቂያዎችና አለቶች ልታስቡ ትችላላችሁ። የእግዚአብሔር ቃል ግን ሲናገር እሱ ብቻ አለት ይለዋል። እግዚአብሔር ብቻ አለት ይለዋል። ኢየሱስ ጌታ ነው። ከዛ ምን ይላል መሰላችሁ? He alone is my rock and my salvation። እሱ ብቻውን አለቴና ድነቴ ነው፣ መድኃኒቴ ነው። ቀጥሎ ምን ይላል? my defense። አያችሁ? my defense and my strong tower። ምን ትፈልጋላችሁ? ይተባለ ነፍሴ እረፍት የምታገኘው ይኸውላችሁ በእግዚአብሔር ብቻ። ነፍሴ እረፍት የምታገኘው በእግዚአብሔር ብቻ። ሰው ሲያገባ የህይወት የመጨረሻው አድርጎ የሚቆጠር ሰው አለ። የህይወት የመጨረሻው አይደለም። የህይወት መጀመሪያም መጨረሻም እግዚአብሔር ጋር ነው። ይሄንማ መቀበል አለብን። ሃሌሉያ ነው። የህይወት መጀመሪያም መጨረሻም ትዳር ላይ አይደለም፣ ገንዘብ ላይ አይደለም። ትምህርቱ ሲጨርስ ሲመረቅ እኔ ሀገር ቤት ስል አብዛኛውን ሪሴፕሽን ላይ ያሉ ሰዎች ሆቴል ውስጥ ወይ ኢንጂነር ናቸው ወይ በባዮሎጂ እንትን ወይ በኬሚስትሪ የተመረቁ ምናምን ናቸው። ያለ ሞታቸው ገብተው ነው ያለው። መጀመሪያ ግን እየተማሩ የሚመስላቸው ትምህርታቸው ላይፋቸውን ህይወታቸውን ቀይሮ እንደሚያሳርፋቸው ኔቨር። ብትይዙና ህይወታችሁ ቢቀየርም ህይወት እሱ አይደለም። የእግዚአብሔር ቃል ነፍሴ እረፍት የምታገኘው በእግዚአብሔር ብቻ ነው። ቀጥሎ ምን ይላል? ድነቴም የሚመጣልኝ ከእርሱ ዘንድ ነው። ቀጥሎ ምን ይላል? አለቴና መድኃኒቴ እርሱ ብቻ ነው። አለቴም መድኃኒቴም እርሱ ብቻ ነው ይልና እንደዚህ ይላል፣ my defense, my strong tower, I will not be shaken። I will not be shaken። እግዚአብሔር አለትህ ስለሆነ አትናወጥ። እንደ ሰይጣን ሐሳብ ቢሆን እኛ ድሮ ጠፍተን ነበር። እንደ ሰዎች ሐሳብ ቢሆን ድሮ ጠፍተን ነበር። እንደ እናት አባቶቻችን ቢሆን ድሮ ጠፍተን ነበር። ይሄ ትክክለኛ ነገር ነው። እግዚአብሔር አለቴ ስለሆነ ሼክ አላደርግም። ቻሌንጅ አገጠመኝ ማለት ናቸው። ሼክ አላደርግም። ሂዝ ማይ ሮክ። አሜን። መደበቂያዬ ነው ይላል መጽሐፍ ቅዱስ ሲናገር። አለቱ ክርስቶስ ነበረ ይላል። እንደዛ ነው የሚለው። እስራኤላውያን ከግብፅ ሲወጡ ከአለቱ ውሃ ጠጡ ይላል። ይህ አለት ክራይስት ነበር ይላል ጸሐፊው ሲናገር ቆሮንቶስ ላይ። ከዚህ አለት ብሎ የሚናገረው ክራይስት the source of life፣ the source of life፣ the source of light፣ የብርሃን ምንጭ፣ የህይወት ምንጭ። ነፍሴ ብሎ እረፍት የምታገኘው በአንተ ብቻ ነው። መድኃኒቴም የሚመጣልኝ ከአንተ ዘንድ ብቻ ነው። አለቴ መድኃኒቴ አንተ ብቻ ነህ። መጠጊያዬ አንተ ነህ፣ ከቶም አልናወጥም። አለቴ ነህ፣ መጠጊያዬ ነህ፣ መደበቂያዬ ነህ። ሼክ አላደርግም። ኢየሱስ ጌታ ነው።
ብዙ ጊዜ እግዚአብሔር መደበቂያችን የሚሆነው በመከራ ጊዜ ብቻ ሳይሆን በደስታችን ጊዜ እግዚአብሔር መደበቂያችን፣ በማጣት ጊዜ ሳይሆን በማግኘት ጊዜም መደበቂያችን፣ ሰው በተገፋም ጊዜ ሳይሆን በተቀበለንም ጊዜ መደበቂያችን እግዚአብሔር። እስቲ አሜን። ስለዚህ እግዚአብሔር የብሔር ገዢ የሚባለው በግዕዝ የዓለም ጌታ የሚባለው እግዚአብሔር የኛ አባት ነው። ሂዝ ማይ ዳዲ። የፍጥረት ሁሉ የሚታየውን የማይታየውን ሁሉ የፈጠረ የነበረ ያለ የሚኖር የሚባለው እርሱ የእኔ አባት ነው። ምን ማለት ነው? አለቴ ነው። እሱን እንደ ሃይማኖት ሳይሆን የማውቀው እንደ አባት ነው የማውቀው። ስለዚህ ማንኛውም ነገር በህይወት በጣም በጣም ወዳት ዘማሪ ናት። በህይወቴ ውጣ ውረድ ባልፍም በመከራ ግን መዝሙራታ ምንም አይነት ተግዳሮት ሲመጣ ሰው ሩጦ መደበቅ ያለበት እግዚአብሔር ጋር። ምንም አይነት ድሎት ውስጥ ሲገባ ሩጦ መደበቅ ያለበት እግዚአብሔር ጋር። ምክንያቱም እግዚአብሔር በከፍታ በዝቅታም ውስጥ እርሱ ህይወታችን ነው። እንደው ኦነስትሊ ሰው ከእግዚአብሔር ብዙ የሚያርቀው ነገር ማጣት አይደለም፣ ማግኘት ነው። ትልቅ ተግዳሮት ሰውን የሚፈትነው መውደቅ አይደለም፣ መነሳት። አብዛኛው በእኛ ካልኩሌሽን፣ በኢትዮጵያ ካልኩሌሽን ሲታይ ኢንክሪዝ ያደርግ ሰው በኢኮኖሚ ሲጨምር፣ በሀብት ሲጨምር፣ በምን ሲጨምር ቤተክርስቲያን የሚቀርሰዋል። አልገጠማችሁ? ገንዘብ ያገኘ ቀን ቸርች ይካል። አገር ቤትማ እኛ ብዙ ጉድ ነው ያየነው። መኪና የገዛ ቀን ሰው ሰላም አይልም። ቁልፉን እንደዚህ እያደረገ እንዲህ እያሽከረከረ አልገጠማችሁ? ዘለበት እንትኑን ያደርጋል እንደ እያደረገ አንገቻው ጌታ እኮ ደረሰልኝ፣ ሃሌሉያ። ከዛ ዝማሬው ይቀየራል። መኪናው እስኪጋጭ ድረስ ማለት ነው። መኪናው ተጋጭቶ ክብ ሲሆን እንደዚህ የነበረው መኪና ተጋጭቶ ክብ ሲሆን እንትኑ ራሱ ኩስስ ይላል። ምን ማለት ነው? በማግኘትም በማጣትም ውስጥ እግዚአብሔር አለታችን ነው። በማግኘትም በማጣትም ውስጥ እግዚአብሔር አባታችን። እውነት ነው የምነግራችሁ። ይህን ሁሉ ዘመን አይደል እጅግ ኑረን ያለፍን፣ ጽፈነው አይደለም ያለፍን። ሰኞን ኑረን፣ ማክሰኞን ኑረን፣ ሮብን ኑረን፣ አንድ ሐሙስ፣ አንድ እሁድ፣ አንድ ቅዳሜ ኑረን፣ አንድ ሳምንት፣ 2 ሳምንት፣ ወር እያለ ኑረን ያለፍን። በዚህ መከራም በዚህ ደስታም ውስጥ የኛ ማምለጫችን እግዚአብሔር ነው። እስቲ አሜን። እግዚአብሔር ማምለጫችሁ ነው። እግዚአብሔር መደበቂያችሁ ነው። የእግዚአብሔር ክብር በእናንተ ላይ አለ። እግዚአብሔር አለታችሁ ስለሆነ አትናወጡም። ይሄ መድኃኒት እኮ ነው በነገራችን ላይ። እስቲ አሜን። መርፌ እኮ ስትወጋ እኮ እንደዚያው ትሰጣለህ። የእግዚአብሔር ቃል መድኃኒት እኮ ነው። እግዚአብሔር አለት ነው፣ ስለዚህ አትናወጥም። እግዚአብሔር አለት ነው፣ ስለዚህ አትናወጥም። አንድ ጊዜ የሆነ ተግዳሮት ይገጥመንና አንድ ወዳጅ ጋር ደወልኩ። ምን አለ? እንዲህ ገጠመኝ አልኩት። በጣም ጠቃሚ ነገር ነው የምነግራችሁ። በነገራችን ላይ እንደዚህ ገጥሞኛልና እንዲህ ነው ብዬ ነገርኩትና ምን አለ እሱ፣ ያው ወዳጄ ስለሆነ ትክዝ ብሎ ነው የሰማው። አብረን ያደግን። አረቦቹ ምን ይላሉ መሰላል? ሙስሊሞቹ የሆነ ነገር ገጠመኝ ችግር አለብኝ ምናምን ብለህ ስትነግራቸው ጊልቦዋ አለህ ወይ ይላሉ አለ። ምንድነው ጊልቦዋ ስለው ተጠቅልሎ እዚህ ውስጥ የሚገባው ምንጣፍ አውጋችሁት? ተጠቅልሎ ምንድን ነው መስገጃ አለህ ወይ ይላሉ። ለምን ስለው እሱ ካለ አሸዋም ላይ የሚሆን አንተ ኮኔክት ታደርጋለህ ይላሉ። በጣም ዳይናሚክ እንትን ነው ጌታ። የትም ቦታ ላይ ቢሆን ታደርገውና ኮኔክት ታደርጋለህ።
ልክ ሳምሶን ከእግዚአብሔር ጋር ኮኔክት ሲያደርግ ቤቱን አስይዙኛል የሚያለው ምሰሶ ነው። ማንኛውም ምሰሶ ፒላር ካለ አይኑ ጠፍቷል እኮ ሰውዬው። ሶምሶን ምሰሶውን ብቻ ስተኛል። አንተ ማሙሽ አለ እጄን ውሰድና አረፈ እንትን አነካካው ከእንትኑ ጋር አለ ከምሰሶ ጋር አለ። ዶንት ወሪ ነፍሴ ይሄን ለሚቀርቡ ብዙ ጊዜ ነገራቸው ነፍሴን ሪስቶር አደረጋት። ይሄ ቃል ያለው ሁሉ ብሄድ ኮኔክት ነው ማድረግ ያለብን። ምክንያቱም ህይወት ያለው አለታችን፣ መድኃኒታችን፣ ሞገሳችን ያህዌ ብቻ ነው። እዚህ መጽሐፍ ቅዱስ ሲናገር በስጋ ለባሽ የሚታመን አጠገባቸው ያለውን never beg anyone ማለት ምን አለ? ማንንም አትለምን ማለት ለኔ አይደለም ለኔ አይደለም ማንንም አትለምን በሉታ ማን never beg anyone ምን አለ? በስጋ ለባሽ የሚታመን ምን ማለት ነው? ስጋ ለባሽን አለቱ የሚያደርግ ማለት ነው። ልቡን ከእግዚአብሔር የሚመልስ ሰው እርጉም ነው። እርጉም ማለት በደንብ አይተናል ከዚህ በፊት። ከርስ ማለት ዲአክቲቭ መሆን ማለት ነው። እርጉም ነው። እሱ መልካም በመጣ ጊዜ አያይ፣ በምድረ በዳ እንደተቀመጠ ነው። ስለዚህ የኛ መደላደልና መስፋት እግዚአብሔር ጋር ያለው ነው። ያንተ ፕሮቪዥን ያለው ከሱ ጋር ነው። እሱ ደግሞ ግዴታ በሰው ፊት ምናምን አይደለም፣ ልብህን ነው ኮኔክት የምታደርገው አይደል? መድኃኒት ስለሆነ ሂል ያደርጋል። ወደ ውስጥ እየገባ ይሰራሃል። እንደ ሰዓት ሰሪ እየጠገነ አይደል? በእንትን እየወለወለ ምን ሪስቶር ያደርጋል። ለዚህ ነው ዳዊት ነፍሴን ሪስቶር አደረጋታል፣ ነፍሴን መለሳት። ስለዚህ ነፍሴ ሆይ አይደል እግዚአብሔርን ባርኪ፣ አጥንቶቼ የተቀደሰ ስሙን ምን በሉ ኃጢአትሽን ይቅር የሚል ደዌሽን የፈወሰ አይደል ምኞትሽን ከበረከቱ የሚያጠግብ ጎልማስነትሽን ይላል 40ሽን ማለት ነው እንደ ንስር የሚያድስ ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን አትርሺ። ኢየሱስ ጌታ ነው። ሁላችንም ይሄን ቃል ሜዲቴት ያደረገን እንጸልያለን።